የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። እንደ ድሬዳዋ ቴሌቪዥን ሰላም ጤና ይስጥልኝ። እንደምን ዋላችሁ? ያሬድ ዘውድ እባላለሁ። አሸዋ ሜዳ ፕሮግራም ላይ በሁለት ክፍል የሚቀርብ ፕሮግራም አለን። እንድታደሙልኝ ጋብዛለሁ። አመሰግናለሁ። እኔም በጣም ነው የማመሰግነው ያሬዶ። ዛሬ አንተን እንግዲህ የከፈትክልን አንተን የመሰለ ታላቅ ተጫዋች ማግኘት በመቻሌ ቃለ መጠይቅ ማድረግ በመቻሌ እድለኛ ነኝ። 18 ዓመት ቀሊላን ሜዳ ላይ መግፋት የቻለ አመለ ሸጋ ለብዙ ወጣቶች ምሳሌ መሆን የሚችል ሰው በመሆነ ተጫዋች ስፖርተኛ በመሆነ በእውነት ኩራት ይሰማኛል። ስለማቀህም አንተን የመሰለ ታላቅ ሰው ቃለ መጠይቅ ማድረግ በመቻሌ ደግሜ ደጋግሜ ይኸው በሰዎች ፊት በተመልካቾች ፊት ማድነቅ ምስጋናን ማቅረብ እፈልጋለሁ። ደስ ብሎኛል ስላገኘው። እጅግ በጣም አመሰግናለሁ ፍቄ። ያው አንተም እንደኛው ነህ። ብዙ አመት በዚህ ስፖርት ላይ ያለ እንደኛው እየለፋ ነው እየታገልክ ነው። እንግዲህ አንተም እኛ እንዳቀረብከን ልፋታችን አይተህ ያንተም ልፋት እንግዲህ አይቶ መዝኖ የሚያቀርብ ሌላ ባለሙያ ይምጣ ብዬ እመኛለሁ። እጅግ በጣም አክባሪ ነኝ። አመሰግናለሁ። እኔም አመሰግናለሁ። እውነት ለመናገር ምን ይላል አንድ ጋዜጠኛ ሲናገር እኔ ከጋዜጠኝነት ጋዜጠኛ የሚለውን ጋ እንኳን አልተጻፍኩም ይላል። እንደዛ አይነት ሰው ነኝ እኔ። እናንተን የመሰለ ትልልቅ ሰዎች ያቀረብኩኝ ከሀገር አቀፍ ከአህጉር አቀፍ ብዙ ተሞክሮ ያላችሁን ሰዎች ማቅረብ በመቻሌ እናንተ ለኛ ላይብረሪ ናችሁ። እየተማርንም እንደሆነ ልነግርህ እፈልጋለሁ ያሬዶና ዴላፕ ይሏል አይደለ? ዴላፕ ማለት ሞዴል ስም ነው። ያው በዛ ጊዜ ዴላፕም እኔ መሰራውን ከሷ አይደለም ያዩት ወርገት ግን እኔ መሰራውን ይሰራ ነበር እሱም ከኔ አይደለም ያየው። በዛ አያይዘው ነው ሰዎች ደግሞ ያው ለቴሌቪዥን ትኩረት ስለሚሰጡ የኛ እዛ ጊዜ ደግሞ በቴሌቪዥን ስለማይተላለፍ አያይዘው ዴላፕ ብለውኛልና እዚህ በጣም ጥሩ ጊዜ ነበር። ግን የሆነ ቴክኒክ እንትን ብልጠት አለ ስቶራው አይደለ? አለው። ዳኞችም የማያውቁበት አለ። እጅግ በጣም ተጠቅሜበታለሁ። ዳኞቹም እያወቁም የተውኛሉ አራጋቢዎች ግን ሞር በጣም ጉልበት ነበር። ወደ 33 ሜትር ወረወር ነበር በእውነት። ኦፕታ በቅርቡ አንተ ቃለ መጠይቅ ላደርግ ስል እስቲ ስለ እጅ ኳስ መረጃ ልፈልግ ብዬ ኦፕታ በዓለም አቀፍ የያዘው የእጅ ወራ 20 ሜትር ነው። አንተ 33 እስከ ፔናልቲ መምቻው ድረስ አደርስ ነበር። ኦኬ እዛ ድረስ አደርስ ነበር። አሁን በ2025-26 እንግሊዝ ፕሪሚየር ሊግ 18 ሜትር ነው ትልቁ የተወረወረው። እጅግ በጣም ቀርብ ነች ካያሃት እኮ ካንተ አንፃርማ ምን 50 ጠርዝ ላይ የምትወረወረው ዴላፕ ወረወር ነበር ካየው ከዚህ ከአሰልጣኞች መቆሚያ ጀምሮ ይወረወራል እሱ። እኔም እንደዛ ወረወር ነበር እና ወደ 32 33 ሜትር ወረወራል። ከምን ይመጣ ነው? እንት ስራ ነው ማለትም እኔ የፑሻፕ አፍቃሪ አይደለሁ ግን ያው በኢዳህ ልጅ እንደመሆኔ ስራዎች ሰራ ነበር። በጣም የመሸከም የሽንኩርት ማውረድ መጫን እንዲህ በሰፈር ውስጥ እንሰራ ነበር። እነሱ ነገሮች ቢልድ ያደርጉ መጡ። ከዛ ኢንዱራንስ አለ የክለብ ስትሬንግዝ አለ ተደማምሮ ያ ነገር መጥቷል። ትንሽ ግን ፔን ነበረው ጀርባ ላይ ህመም ያመጣል። እጅግ በጣም ይለጠጥ ነበር ጡንቻዎች እና ከዛ በኋላ አቆምኩት በቃ። ግን ያሬድ እኮ አሁንም እንደዚህ ነህ እነት? ምንም ሳሎን ኳስ የሚያቆም እኮ እንትን ነው አንዳንዴ ፓሽን አላል። እኔ ጓደኞቼ አሁንም ይጫወቱ ነው አልተጎድቼ አላውቅም በእግር ኳስ ህይወቴ። ግን አንዳንድ ጊዜ የምትመኘው አለ በቃ ክለብ ገብተህ ኮች መሆን አስተዳዳሪ መሆን እና እሱን ለማሳካት ነው ጊዜ እንዳይረፍድብኝ ብዬ ነው እንጂ አሁንም ድረስ መጫወት እችላለሁ። እውነት እኔ ከእግር ኳስ ዓለም ያሬዶ ተገለለ ሲሉ ገርሞኛል። ምክንያቱም ቢያንስ እንኳን በከፍተኛ ሊግ ራሱ መጫወት የሚያስችል አቋም እንደነበረ ነው የማስበውና ብዙዎቹ ከተገረሙ ሰዎች መካከል አንደኛው እኔ ነኝ። ምንም ኖርማል ነው ሳቆም በቃ ይሄ ነው ፍላጎት እንዳይረፍድብኝ። በጣም ጊዜ ከረፈደብ በእግር ኳሱ አረፈደብኝም ስጫወት ይሄኛው ስልጠናው እንዳይረፍድብኝ በሚል ነው ቶሎ አክቲቭ ሆኜ ባለኝ ሞራል ሙቀት አላ ወጣውን ለኮች ወጣት ነው ለእግር ኳሱ ደግሞ ትንሽ ከፍ ብያለሁና ያቺ ወጣትነት እንዳታልፍብኝ እንጀራ የቤተሰብ ኬዝ እንዳያሳስተኝ
በሚል ነው በቃ ኳስ በጣም ስለምወድ ነው ወደ ኮቺንግ የመጣሁት። ተወልደ ያደግከው አዲስ ከተማ? አዎ አዲስ ከተማ ነው። አዲስ ከተማ ያው ከኔ በላይ እጅግ በጣም ትልልቅ ያውም ታሪክ የሰሩ ብሔራዊ ቡድን የተጫወቱ 1 2 3 አይደለም 10 20 ብለህ የምጠራቸው እነ መስፍን ላምበሮ፣ ቦቦ አራጋው፣ ኬኖ፣ መስፍን ጅቦ፣ አምባይ በፍቃዱ፣ አዳነ ወንድዬ አሻል አረ በጣም ብዙ ከኛ በላይ ማለት ነው። እንደ ብርቅ እያየህ ነውና እነሱን አይተህ ኳስ ጫወታ ለመሆን ትንሽ ይከብዳል። ለዛም ነው ተስፋዬ መምህር ተስፋዬ ሜዳ ነው። አዎ ተስፋዬ ሜዳ ነው። ሁላችንም ያደግነው እዛ ነው። ከዛ ቅርንጫፎች አሉ። ምርኩዜ ሜዳ ይባላል። እዚህ ጋር ላይ አዲስ ከተማ ወደ እናንተ አካባቢ ምርኩዜ ሜዳ አለ። ትምህርት ቤቱ ጋር አሸዋ ገነጋራ ሜዳ ጋር አለች። ደሴት እዛ ጋር እንጫወታለን። እና ግን ዋናው መሰብሰቢያችን ተስፋዬ ሜዳ ነው። ተስፋዬ ለዚህ ባለውለታችን ነው ለሁላችንም። ስለዚህ ጋሼ ነው የሰበሰባችሁ ማለት ነው? ጋሼ ነው። እሺ ተስፋዬ ማለት አለ ማለት በቃ ስፖርተኛ ነው። ወይ ሰርከስ ውስጥ ትገባለህ፣ ወይ ሩጫ ውስጥ ትገባለህ፣ ወይ ኳስ ብቻ ስፖርት አትወጣም። ስለዚህ ግዴታ ነው በቃ አያስቀምጥህ። ከፈለገህ ደግሞ ከቤት ያወጣል። ስለዚህ በቃ ምርጫ የለም ከስፖርተኛ ከመሆን። ከዛም አንፃር ነው ተስፋዬ እንግዲህ ያሳደጋቸው መስፍን ላምበሮ፣ መሽኔ፣ ብሩኬን እነሱን ሰጠን። እነሱ ደግሞ እሱን አስቀጥሉት። አስተምሯል ጋሻ አስተምሯል። ስለዚህ መድኃኒዓለም አብረን ነን ማለት ነው። አዎ መድኃኒዓለም ፎቋ ከመሰራቷ በፊት ከዛ ከዜራ ገባው ከዜራ ያስኩን ከዛ በቃ ትምህርት ቤቱና ሜዳው እዛው ግንብና ግንብ ስለሆነ ምንም መዝለል የማያስፈልገው በጣም በበሮተ እዛው ነውና እጅግ በጣም የሚገርም ጊዜ ነው። እዛ ተስፋዬ ሜዳ ላይ ከየት ይመጣሉ መሰለ ከግሪ ካምፕ ከገንደቦዬ እዚህ ከሮራ የሚባል ሜዳ እዚህ ጋር ነበር ሲገማ ከዛ ጋር ሁሉም የሚመጣው ተስፋዬ ሜዳ ነው። ከሮራ እኮ ክለብ እንትኑ ፕሮጀክቱ ተስፋዬ ሜዳ ነበር ሜዳው። አስበው እንግዲህ ግን ሰፈሩ እዚህ ነው ግሪ ካምፕ ነው። እና አንዳንዴ ይገርመኛል ተስፋዬ ሜዳ ታሪክ እጅግ በጣም ብዙ ሰው ሰብስቧል። በጣም እኔ እዛ መድኃኒዓለም ነው የተማርኩትና አራተኛ ክፍል ሆኜ አራተኛ ኤ ሁለተኛው ክፍለ ጊዜ ስፖርት ከወጣው ሶስተኛ ክፍለ ጊዜ ደግሞ ሌላ ይወጣል ሌላ ክላስ ከዛ መቀጥላሉ። አንዳንዴ 4 5 ክላስ ግባ ሚል የለ ምን የለ እዛ ጊዜ በቃ እንትን ነው እኮ ግን የሆነ ተሰጥቷለን እኮ ስፖርቱ ላይ እንደዛ የምታደርግበት አንድ ነገር ስላለች ነው። አውቃለሁ አንተ በቅርበት ተጫወት ነበር በጣም ገብቷል። ጉዳት ወይ ትምህርት እንዲህ ብዙ አሉ እንዳንተ እና ተሰጥቶ እኮ አምጥቶላ እንዲህ ፔሬዳውን ስንፍና አይደለም። የዛን ጊዜ አለመማር ስንፍና አልነበረ። የስፖርት መውደድ፣ ሙዚቃ መውደድ አርቲስት ሆኑ እኮ አሉ ትምህርቱን እየቀጡ እና የኔን ስታይ ተስፋዬ ሜዳ በተነጋሽ ተስፋዬ በጣም ባለውለታችን ነው። ጋሽ ተስፋዬ ያጋጥመዋል ምቱ ወይም እንደዚህ ጆሮ በእንትን ምን ተስፋዬ ያልመታዋል? እኔ ቢገርመኝ እሳቸው ግቢ ውስጥ እሳቸው ሲኖሩና ሳይኖሩ ልዩነት አለው። እሳቸው ከሌሉ በቃ ለሌላ አስተማሪ መከራ፣ እሳቸው ገና ድምጻቸውን ሲያሰሙ ያ ግቢ ሰው አልባ ነበር ይመስለኝ። እሱ ደግሞ በሁለት በኩል የተሳለ ሰይፍ ነው። በኳሱ በስፖርቱ ያስቸግራል እንድትመጣ፣ ትምህርት ደግሞ ግዴታ ነው። በቃ እንግሊዘኛ አስተማሪ ነው። እንግሊዘኛ ሲያወራ በጣም ጎበዝ ነው። አስበው እንግዲህ በሁለት በኩል ደግሞ አይቻልም። ስፖርት በባህሪው ትንሽ አይምሮ የመቆናጠጥ ነገር አለው። አንዱ ለቀቅ ታደርገዋለህ እና ተስፋዬን በቃ ፈርተው ነው የምትኖረው። በትምህርቱም እዚህ አይለቅም፣ በስፖርቱም አይለቅም እና ፈርተህ በቃ ስትፈራው ደግሞ ጎበዝ ትሆናለህ። በነገራችን ላይ አሁን ነው ስትፈራ ወደ ሌላ ውስጥ የምትገባው እንጂ ድሮ ስትፈራ ጎበዝ ነው የምትሆነው። እሱ የሚፈልገው ነገር ታደርጋለህ። አሁን ነው ስንፈራ መደበቂያዎቻችን በዙ እንጂ ድሮ ለዛም ነውና ተስፋዬ ሜዳ ያላፈራው ማን አለ? ከሳቢያን እንደው ነፍሱ ይማረውና እሱ የሞተ ሰዓት መታሰቢያዎች ይካሄዱ ነበር። የነበረውን ግርግር አይተዋል። ከለጋሃሪ ቲም የዛን ጊዜ አሁን ሲቲ ሰመር ካፕ አልነበረም፣ ግን ተስፋዬ ሜዳ ነበር ሰመር ካፕ። እነ ማን ነው የለጋሃሪው አብዱላሴ ያንን መሰለ ተአምር ሲያሳየን እነ ዲስኮ የሚባሉ ተጫዋቾች ሲሰበሩ በአይናች ያለው እነ ያሬድ ዋሊያ እና አድላቸው ከድቻቱ ሲመጡ በቃ የነበረው እንትን ከስራቸው ቁጭ ብለ ኳስ ስትጠብቅ መረብ ትይዛለህ። እንደገና ትሬኒንግ ሲሰሩ አብራቸው ታያለ። ምንም ምርጫ የለም ከስፖርት ውጪ። ከዛ በኋላ ነው ፊሽ ያገኘ። ፊሽ 1990 ላይ ያ ፕሮጀክት መጣ። ሲመጣ ከሲን የጀመርኩት የመጀመሪያው ሲስን ጀመር ፍሳ ተረከበ። ኦኬ አዎ ዘጠናዎቹ መግቢያ ላይ ነበር ፕሮጀክት ሲቢኤ ነበር። 89 ነበረ ግን እሷ ሀረር ነበር። 89 ዝም ብለው ሰበሰቧቸውና ዲቪዚዮን የሚጫወቱ እነ ጤዛው እነሱን ሰብስበው
ዲቪዚዮን ላይ ያሉትን ሀረር ላይ አጫወታቸው 89 ከዛ በኋላ 90 ላይ በአዲስ ሲቢኤ ተብሎ ከሲ ወደ ቢ እንድታድግ 2 አመት ይፈጀው 2 አመት ይፈጀ 1 አመት የፈጠነው እንደዛ ይደረገ ከሲ ጀመርን ከዛ ቢ ላይ ብሩክ የተረከበን እስከ ኤ ብሩክ ነው የተረከበን ስለዚህ ያችን ጫማ ወስዳል ማለት ነው ሁለቱም ጫማ ሁለቶች በተለይ ቲኛዋ ባለፈው ከዩብ ተዋበ ጋር ስናወራበት ነበርና የኛ ትውልድ ያችን ጫማ ያለበሰው እሷ ጫማ እኔ ከሁለቱም የምትመቸኝ ቲኛዋ የሲዋን ደስ ትላለች ጥርምጥና ያለች አለማለቋሲ ሶሎ አራት አልከም ማን ሰራት አለ ሌላ ተለጥፉበታል እንዴት አውቀውናል መሰለኝ በጣም ችግር ነው ስሙናችን በጣም አሪፍ አድርገው ይሰሯል እኔ ፋብሪካው አለ ግን እንጂ የዘላለሜ ነው እግር ኳስ ፌዴሬሽን እቺ ነገር ቢያስቀምጣ ታሪክ ነበር መላው ኢትዮጵያ ስለነበር ስለዚህ ካርድ ምናምን ልጣሃል ማለት ነው እድሜ ምናምን አይ እድሜ በስርዓት ነው የርኩት በእውነት በስርዓት ነው የርኩት እድሜ ምናምን ተናላል ከነማ ቤት ነው ትንሽ እድሜ የዘለል ነው እንጂ ለምን ተጫዋች በዛና ያው ሽፍት ለማድረግ ስንል 5 ልጆች ተመርጠን ዘለለን በቢጫ ተሰራ መጫወት ጀመርን በዛ ተጫዋችና እኛ ያው ወደ ቢጫ ተሰራ ወረድን ከዛ ከፕሮጀክቱ በኋላ ነው ኃይልዬ ጨርቃ ጨርቅ የወሰደ አይ ከዛ በፊት ልክ 96 ጨረሰን ፕሮጀክት እሺ ኤውን ስንጨርስ የቀበሌዎች ውድድር ነበር ታስታውሱ እንደሆነ እሱ ጨዋታን ተጫወትና ሳፒያ ሜዳ ላይ በሳፒያን ቀበሌ ወደቀን እንደወደቀን ሀረርቡና ደስ የሚል ዘን ጊዜ በአንድ አመት ውስጥ መጫወት ይችላል እዛው አመት ላይ ቀጠልን ሀረርቡና አበራ ነበር የሚይዘው ቀጠልን ከዛ 96 እሱን ጨረስን 97 ላይ ባቲ ተቋቋመ ባቲ እንትና ማንች ቀለሟ ሚቶ በርገር እነሱ ነበሩ አከፋፋይ እና ጊዮርጊስ ቢራ ማለት ነው ባቲ ቢራ ብሎ ባቲ ቢራ ነበር ይዛን ጊዜ የሚገርም ቲም ሰር መሽኔና ብሩክ ነበሩ በጣም የሚገርም ሙሉ ድሬዳዋን ያካለለ እንትን ነው ስብስብ ነው ከየትኛውም ሰፈር አለ በቃ እንዴት ልበል ከኳስ ጋር ችግር የለበትም ቲሙ ትንፋሽ ችግር የለበትም ኤፍሬም የተባረከን ታቋል እሱ ቤቢ ነፍሱ ይማረው ቤቢ ሂራሮ የሚባል የኛ ጓደኛ አለ ጀሙ አለ ሶስቱ ናቸው አጥቂዎቻችን በዛ በሊጉ ላይ 1 2 3 ግባጊ ነሱ ናቸው የኛ ቲም ናቸው ቀሎ አላምበላችን ኔርሚያስ ቦምቦሊኖ ነዳጁሽ አንተነ ዲዳ ማንስ ኩምቢ ማን እሱ አለ የኔ ትውልድ ስለነበሩ አቃቸው እና ባቲ በቃ የሚገርም ግን ከአንድ አመት በላይ መቀጠል ይችላል ከዛ በኋላ ነው ዛይርከው ከዛ ወደ ኮተኒ ጥሩ ጊዜ አሳለፈ እጅግ በጣም ሻምበል አይሉ እጅግ በጣም ለምን እኔ አሁን የጌም ችግር የለብኝም ስመጣ በጣም ጌም አሁን ምርጥ ላይ ድሬዳዋ ምርጥ ላይ አንድ ቀን ተመርጫ አላውቅም አሁን የኔ እድገት የሚገርመው ይሄ ነው አንድ ቀን ተመርጫ አላውቅም ትልቁ ሪከርዴ 93 ላይ 30 ውስጥ ገባሁ በቃ ትልቁ እሱ መረጃ የሳፒያ ነው ወቀው ቀይ አጭር እሱ ያይዞት እና ጋሽ ሞኬ እናንተ ይዘውት 93 ላይ 30 ውስጥ ገባሁኝ በቃ ሪከርድ እሱ እንግዲህ አንድ ምርጥ ሳይመረጥ የነበረ ልጅ ነው ብዙ አመት ይጫወት አሁን ልጁ የሚያደርገው ይሄ ነው አሁን ተስፋ መቁረጥ ከነበረብኝ መቁረጥ ነበረብኝ ገብቷል አለመመረጥ በጣም ከባድ ከኔ ስር ነው የሚሉት እነ ምትኬ መብራቱ ነፍስ ይማረው ቢኒያም ስንዙሮ አለ ከስራዬ ነው የሚሉት እነ ዳይቴ ብዙ አሉና አንዱ አለም ዘሪሁን ሲሄዱ ምንም አይመስልኝም በቃ እነሱ ስለጫሉ ነው የሄዱት በቃ እኔ ሁለተኛም ለካ ሳሪፍ ነው እና ያን ሁሉ ነገር አልፌ ነው ግን ጌሙን ጨዋታለሁ ቤስት ነኝ ለክለቤ ቤስት ነኝ ከዛ ባቲም ቤስት ነኝ ኮተኒም ቤስት ነኝ አየው ይሄ ነው እድገት ያሳየው ስለሆነ ነው ጠንካራ የሚያደርገኝ ይሄ ተስፋ ለመቁረጥ በቃ ምንም እኔ ተገረም ያለቅም በቤንች አልገረም ቤንች ራሱ ደስ ሲል ማለት መባረር አለ እኮ አየው የከፋው ስላለ ቤንችም ጎበዝ ቤንች መሆን አለበት አብሮ ባንተ ቦታ የሚጫወተው ልጅ አንተ አለ ብሎ መጫወት አለበት እንጂ እኔ ብጎዳም ቀይ ባይ ያስቀይሩልኛል ቡድን መሪዎቹ ምናምን ብሎ ማሰብ የለበትም ካየው በቃ ታክቲክ እንኳን ሳበላሽ እሱ አለ ካለ እንደ አይነት ሰው ነበር እግር ኳስን ትንሽ ቆይ ያሬዶ ኢትዮጵያ ውስጥ ብዙ ዋኖቻችን አፈርድሜ ብላ ነው ህይወታችን ይታወቃል አዲስ ነገር የለውም ያንን ግን ጥሶ መውጣቱ ትልቁ ነገር ነው ቢኒያም በላይ ምን ይለኛል እኔ ልጅነቴ ስለነበረብኝ ድህነት አሁን ማውራት አላፍርም ምክንያቱም ጥሼው ወጥቻለሁ ይላል ያሬዶ እኔ አውቃለሁ የልጅነት ህይወትና አውራ እዛ መናኸሪያ ያሸክባቸው ጊዜያቶች የተሸከምክባቸው ጊዜያቶች ለምሳሌ ያሁኑ ትውልድ እኮ የሆነች ነገር እንቅፋት መታኝ ብሎ ከእግር ኳስ ዓላማ በአንድ የሚወጣበት እቺን ትንሿን ባጃጅ ላይ 200 ብር 300 ብር አግኝቶ በሚሊዮን ገንዘብ ዓላማውን የሚጥስበት ያሬዶ ስላንተ
ለልጆቹ ነገር ማለት አለብን ህይወትን መሰረት አድርገን። አመሰግናለሁ። ያው የሚያኮራ ታሪክ ነው። በተለይ ስኬታማ ሆነ እንዲህ አይነት ታሪኮች ማውራት እጅግ በጣም ደስ ይላል። ባትሆንም ብታወራው አያሳፍርም። እኔ ለልጆቼ ማለት ለወለድኳቸው ልጆች ሁሌ እንደነገርኳቸው ነው። እንዳውም ተደጋገመም ብለው እነሱ እንዳይነግሩኝ ይፈራሉ፣ አጥንተውት ማለት ነውና ይሄን የማደርገው ምክንያት አለኝ። እኔ አባቴ ሞተው በጣም ድሮ ነው። እሱ ነው ስፖርተኛ ያደርገኝ። አባቴ ሯጭ ነው፣ በነገራችን ላይ ሯጭ ነው። ካለነው ልጆች እኔን ነው የሚቀሰቅሰው። ለሊት 11 ሰዓት ሲነሳ ነካ ነው አርጎኝ የሚሄድ። ከዛ እሱ ይሮጣል፣ እኔ አልደርስበትም። ስቴዲየም ነው የሚሄደው፣ አውቃለሁ የሚሄድበትን ቦታ። በቃ እሱ ገብቶ እየሮጣ የምደርሰው ነው። በቃ ታግዬ እሱም ይሮጣል፣ እኔም እሮጣለሁ። የስፖርት ፍቅሩ በዛ አደረ። ገብቷል። ከዛ አባቴ ከሞተ በኋላ በጣም ብዙ ችግሮች ገጠሙን። ለምን ብዙ ነን ቤት ውስጥ። እናታችን በቃ ቻሌንጅ በጣም መጣ። ቻሌንጅ ሲመጣ ያው ግድ እንትን ማለት አለብን። ትንሽ ሁለተኛ ልጅ ቤት ታላቅ ያለ እና ማድረግ ስላለብኝ እኔ በቃ ወደ ስራ ገባሁ ቶሎ። ግን ትሬኒንግ አንድ ቀን አቋርጬ አላውቅም። አንድ ቀን ስራዬና ትሬኒንጌ ተጋጭቶብኛል። ምንም አይገናኝም ሲጀምር። ግን ሰርቼ ምን እንደማድረግ ታውቃለህ? የተወሰነ ትንሿን ብር ለእናቴ እሰጣለሁ፣ ሌላውን ግን እበላበታለሁ። በጣም ነው እበላው። ማለትም በቃ ምግብ ያስፈልገኛል። ለዛም ነው በቃ ሪከቨር ማድረገው። እዛ በቃ ሰፈር ውስጥ አመት በዓል ሲመጣ ትዝ ካለ ልጅ ሆነን እኮ ቀለም ተቀባለ ሰው ቤት 5 ብር 10 ብር ይሰጣል። በጣም ብዙ ብር ነው ለኛ። ሄደን በቃ ምግብ ነው። የሆነ የሚወርድ ዕቃ ካለ አውርደን ተሰጠን ምግብ ነው። በዚህ ይነቃቸው ብርሃኑ ፍጹም ታውቀዋለህ። እሱ በጣም ከጓደኛዬ ነው፣ አብሮ አደግ ነው። ከሱ ጋር በጣም ብዙ ነገር ነው ያሳለፈው። ቀጥታ ወደ መናኸሪያ ነው የገባሁት። መናኸሪያ እዚህ ኮካ ሳይመጣ ማለት መጋላ ያለ እዛ ገባው። መንደሪ መሸጥ ጀመርኩ፣ ገንዘብ አገኝ ጀመር። በቃ የምግብ ችግር ተቀረፈ ማለት ነው። ስለዚህ ለኳስ የሚያስቆመኝ ነገር የለም። የወሰንኩት እሱ ነው። ከዛ እናቴም ጨርቃ ጨርቅ ሰራለች። እሷን በተወሰነ መልኩ ትደጉማለች። ታላቅ ያለ እሱም ይሰራል፣ ያስጠናል። ጎበዝ ተማሪ ነው። ልጆች እያስጠና ገንዘብ ማምጣት ጀመረ። እህቶቼ በቃ ተፍተፍ ይላሉ። ራጃ ባርና እግዚአብሔር ይስጠው። ሁሉ የትምህርት ነገር ችግር አልነበረም። ሪፎርም አለን፣ ደብተር አለን። አልፎ ተርፎ ምግብ የሚመግብ ነበር። እያርከካ መብላት ነው። ምንም ችግር አልነበረም። እግዚአብሔርም አንዳንዴ በዚህ ላይ ትልቅ ነገር ሰርቶልኛል። ግን እግዚአብሔር ይሰጥህና ያንተን ጥረት ይፈልጋል በተወሰነ ደረጃ። መናኸሪያ ገብቼ መናኸሪያ ወደዚህ ሲመጣ አብረን ነው ከመኪኖቹ ጋር የመጣነው። መጣን እዚህም በቃ በውጥረ መስራት ጀምረን ብርቱካን እንሸጣለን። ለሊት እንነሳለን። የአዲስ አበባ መኪና ላይ አዲስ አበባ መኪና ላይ ከሰራ ስንሰራ አሁን አድቫንቴጅ አለው። አዲስ አበባ መኪና ላይ መስራት ለሊት አይደለ የሚያልቀው 12 ሰዓት ነው። የጧት ትሬኒንግ አይመልጠኝም። አሁን ፕሮጀክቱ ጧት ካለው ትሬኒንግ የአዲስ አበባ ላይ እሰራለሁ። አዲስ አበባ ላይ ሸጥና በዛው እመጣለሁ ትሬኒንግ፣ አላረፍድም። ከሰዓት ከሆነ ደግሞ ችግር የለውም። እስከ 6 ሰዓት ሀረር የሚሄዱት መኪኖች ላይ ቆለቢ ምናምን እነሱ ላይ እሸጣለሁ። ከሰዓቱን አይነካብኝም። በቃ እንዲህ እያደረኩ ገንዘብ እጄ ላይ አለ። ማሊያ ገዛለሁ፣ ጫማ ገዛለሁ። ምንም ችግር አልነበረብኝም። አየው አሁን የሚያስቆም ከሆነ የማያስቆም ነገር ነበረብኝ። ገብቷል። በቃ አባቴ ሞቷል። ስፖርት የሚቀሰቅሰኝ ሰው የለም። ማቆም ይችል ነበር። ግን ለምን ስፖርት ደስ ይላል። ይሄው አሁን እኮ እየሰራን ሰው ሀብታም ሆኖ ስፖርት እየፈለገ እኮ ካዲያ በኋላ ልፈልገው። ስለዚህ ስፖርት ደስ ይላል። ኖርማሊ ገንዘብ አታገኝበት። ራሱ በቃ መስራት ሲሆን ስለብስ ራሱ ያምርባል። ጤኛ ስትሆን ምናምን ታያዋለህ። የሆነ በቀዝቃዛው የታጠበና እኮ በሙቀት የታጠበ ሰው ይለያል። ካዲያ ስፖርት ደግሞ በጣም ይለያል። ራሱ ቁመና፣ ወሬ፣ አርቆ ሀሳቢነት። እንዴ ስፖርት ከወንጀል ይከላከላል። ይሄ እኮ ስፖርተኛ ነው አይጣላም ትባላለህ። በዚህ ተርፈናል እኮ ስለዚህ እንደዚህ አይነት ነገሮች በፍጹም ሊቆሙ አይገባም። እንደገና ማታ እንሸጣለን። ትንሽ ገንዘብ አካተራ ማታ ደግሞ እንሸጣለን። ባቄላም ምንም ያላዞር ነው። ምን አለ ዱባ ፍሬ አዙረናል። ዱባ ፍሬ አሁን እኔ ገርመኛል። አሁን ዱባ ፍሬ ማን ይበለዋል? አዙረናል። እሱ የማይሸጥ ነገር በየመጠጥ ቤቱ ሎሚ ሰው ይበላል። ሎሚ አይበላም። ሎሚ አዙረናል። አባሌ ገብቷል። ይሄና የመስራት ነገሩን ማውራ እኔ ብቻ አይደለም ብዙ እግር ኳስ ተጫዋች ነው የሰራነው። ደግሞ ስንሄድ እንገናኛለን። እዚህ መጋላ ማታ እንገናኛለን። እዛ ቢንጎ ምናምን ያኛው እንቁላል ይዞ ይመጣል። ከተቻቱ ይሄኛው አንዱ ምናምን ይዘን በቃ ተፎጋገራለን።
ነገ ደግሞ ስትገናኝ ጌም ላይ የራስን ስራ ትሰራለህ እና ምንም ነገር እኔ እንጃ እንደውም ጭራሽ ጉልበት እንዲሆነኝ ያደረገኝ መስራቴ ጉልበት አቅም ያገኘው አንደኛ አልሸማቀቅም ለምን አሁንም እዚህ ጋር ያወራ ያሉት በኮንፊደንስ ደስ የሚል ነገር ይሄ እግር ኳስ ላይ ሰርቫይቭ ለማድረግ ጥረት ይፈልጋል እኔ አውሮፓን ብትሄድ የሀብታም ልጅ ሆኖ ኳስ ተጫዋች የለም አውሮፓ በተለይ ላቲኖች እኮ በቃ ላቲንማ ጭራሽ ከኢትዮጵያ ጋር አንድ ናቸው አውሮፓም ደግሞ የሀብታም ልጅ የለም ምናልባት 3 4 ልጠራ ይችላል ለዚህ እኮ ነው ያሬዱ እግር ኳስ ለድሃዎች የተፈጠረ ስፖርት ነው ትክክል የሚባለው ትክክል እንትን ነው ስራውን ዝም ብለህ ሂሳብ ስራው ስፖርት እግር ኳስ በጣም ክራውድድ ነው የሆነ ስብስብ ነገር አለ እንደ ሩጫ አይደለም ወይንም እንደ የሆነ ነገር አለ ይሄ ቁጭ ብለህ ማሰብ አለብህ እግርና አይምሮ መገናኘት አለበት ቴክኒክና ታክቲክ ማወቅ አዎ እሱን መረዳት አለብህ አየው ዳህ ስትሆን ነው አሁን ገንዘብ ያመጣው እኮ አሁን ነው ከ90 ከሁለት ሺህ በኋላ ነው ገንዘብ ያየው እንጂ እኮ ከዛ በፊት ለማተከ ዝም ብሎ ተሰጣ ልጆች ብር ምንም የለም ፊውቸርም አላየንም እንደው መሽኔ ወርቅ ትልቅ ለብሶ ይመጣል አባቱም ሀብታም ናቸው ብለን ነው የምናስበው እንጂ በኳስ ተከፈሉ አንልም ስለዚህ ስፖርቱን ነው የምትወደው ሙያውን ነው የምትወደው ሄደ መጫወት እኔ አንተን ሳሸንፍ አንተን ስታሸንፈኝ ያለው ስሜት ደስ ይላል እሱም ብለን ነው የገባንበት ብዙዎቻችን አሁን ደግሞ የሚታይናል የሚዳሰስ ነገር አለ አየው እዚህ ጋር ደርሳለሁ ትላለህ በል አንተ እግዚአብሔር ያሳካው አንተ በል ማከለከለ በል ስትል ግን ዝም ብላት በል አለ የሆነ የሚሰራ ስራ አለ ተራራውን ትወጣለህ በፀሐይ ትሰራለህ በዝናብ በጭቃ አንተ የሚያቆም ምንም ነገር የለም ሞት ብቻ ነው የሚያቆም ለምን ዝናብ ዘነበ ትሬኒንግ አታቆም በእግር ኳስ ይሄ ነው ፕሪንሲፕሉ ፀሐይ ነው ተብሎ ኳስ አይቆም ትጫወታለህ ምን ዳኞች አንጥረው ሲወስኑ ይላል ህጉ ራሱ ስለዚህ ትጫወታለህ ማለት ነው ለምን የምትወስነው አንተ ላይ ለምን ኃላፊነት ትወስዳለህ ኮሰርክ በዚህ ስራው ላይ ትወስድ እዚህ ማቆሙ ላይ ትወስድ ኃላፊነት እኔ በዚህ ነው ለልጆቹም የምነግረው አሁንም ስራው ላይ ስላለው ይሄን እንኳን ባልነግራቸው እንዲ ዲቴል ሰዓት ስለሚፈጅብኝ ስራው ላይ እንዲያተኩሩ በጣም ጥረት አደርጋለሁ ምን ያህል አመት ሸጥክን ንግዱ እስከ 2000 ድረስ ሸጫለሁ ከነማ እስከምትገባ ማለት ነው ከነማ ይጫወት ትሸጥ ነበር በእውነት የምር ከነማ ይጫወት መናኸሪያ ነበርኩ ሱቅም ነበረኝ መናኸሪያ ኮንቴነር መታጠፊያው ኮንቴነር ነበር እሸጥ ነበር ከዛ ለከነማ በቃ በጣም ብዙ ርዝመቶች ሲሄድ በዚህ በእንትኑ የዛን ጊዜ ጨዋታው ካስታወስክ አንድ ወር ተወጣለ ምናምን ሲሆን እየተኩት መጣ ያው እዚህ ላይ ትኩረት ማድረግ ጀመርኩ እንጂ ምንም ነገር አያስቆመኝም ነበር ግን ምንም አልገጠመህም ያሬ ብዙ ነገሮች እኮ አሉት እኮ እኔ ትንሽ ስለማካከኩት ስራውን አንዳንዱ ለምሳሌ ቆሎ ስታዞር ለመቅመስ እንኳን የሚወስደው የሚዘግነው በጣም የሀገር ነው እኔ እድለኛ ነኝ በዚህ በተለይ ገራጅ ሰራተኞች በጣም እድለኛ ነኝ እኔ ምንን አይተው እንደሆነ አላውቅም በጣም ይተባበሩኛል ዛሬ በነፃ በሰጠው ነገ ሁሉ ያሸጥልኛል ምናምን እንደዚህ አይነት ነገሮች ውስጥ ነበርኩ አላቃቸውም እኮ አሁን እዚህ ጋር እነ ሳምራት እነ ብሎ የሚሰሩበት ገራጆች ናቸው እዛ ስትሄድ ብዙ ናቸው ጎረምሶች እና አንዱ ያነሳል ምናምን ግዛው ምናምን ይላል የሚያሰራውን ሰውዬ እሱ ይገዛለታል እሱ የበላውን አትቆጥርም ምናምን እንዲያረክ ነው የምትሄደው ከዛ ያ ለቀዩ ልጅ ትባላል ስምን እንኳን እኮ አይዙትም 10 አመት ሸጠላቸው ስምን አይዙትም ደስ የሚል ድሮ አሁን እኮ አንዴ ስም ይያዛል ድሮ ግን በቃ ክሬዲት የለም ስምን ያውቁት ያ ቀዩ ልጅ ያ በቁምጣ የሚሄደው ያ በባዶ እግሩ የሚሄደው እና የተባልከ ምልክት የሚሰጥልህ እና ያውኖቹ ልጆች እድለኞች ናቸው እኔ ባጃጅ ቢኖር ያኔ እየነዳው እኔ የምር ነው አሮስቶ እየበላው ጫት ነበር በገንዘቡ እየገዛውበት ማለት ነው ታይት አይቸግረኝም ጫማ አይቸግረኝም በፍጹም በቃ ባግ አይቸግረኝም አለምንም እኔ መለመን አልወድም ይሄ ልመና ስለ ጫማ ምናምን በፍጹም በቃ እገዛ ነበር አለኝ ጫማ ከሌለ እንኳን በባዶ እግር ጫወታለሁ ተረዳኝ ይሄን ማደርገው ከኔው ነገር ይፈልጋል ስፖርቱን ይፈልጋል እኔ ያለው ስፖርቱ ከኔው ነገር ከኔን ጥረት ይፈልጋል ጥረት ነው የሚያድገው ይሄ 100% መታመን አለበት ካልጣር ካያድግ በተለይ ኳስ ክፉ ነው ኳስ የምሬ ነው ካላከበርከው ያከብራል እንዴ ትሬኒንግ ይቀር ይሰራ እንዴት ካያ ሰክሰስ ከማል ሜዳ ለበረኛ እኮ ማድረስ ከበደ እኮ ለምን ካልክ ምን ጥያቄ የለውም ስራ ይፈልጋል ጡንቻዎች በጊዜ ካላደጉ አሁን እኮ
ታችን ወረደ የተባለው ለምንድን ነው? በቃ በታችን ልጆቹ ከዜሮ ተጀምሮ ጡንቻቸው ያደገ ይምጣና ከዚህኛው ስቶፐርና ስቶፐሮች ይቀባበሉ ነው እኮ። አሁን እኮ መቀባበል አቃታቸው። መሀል ላይ ተቋረጠና ብዙ ነገሮች አሉ። ቁንጣ ትወዳለህ? ነፃነት ይሰማኛል። በእውነት በጣም ነፃነት ይሰማኛል። ይሁን ጋር ስመጣ ቁንጣ ነው። አዎ ለነገሩ ቁንጣ ልበስ ችግር አዎ እኔ እንትን ነው ታምነኛለህ። ሱሪ አንድ አባ ነው ያለኝ፣ ጂንስ ሱሪ አንድ አባ ነው ያለኝ። እሱም አይለበስም። ይገርማታል ባለቤቴ። ምን ሰው ቢጠራ አስተለኛለች። ምን ላርግሽ? የሰርጌል ለት ነው እንትን የለበስኩት። አዎ በቃ ሱሪ ስለብስ አሁን የሚገርመው አሉ። ሱሪ ስለብስ እንዴ ያሪ ይሉኛል። አንዳንዴ ነው የምለብሰው በሁለት ወር 3 ወር አንዴ እንጂ ቁምጣ ነው። ፍሪደም አንድ ዴንጀር የሚባል ታውቀዋል? እሺ አዲስ አበባ ለጨርቃ ጨርቅ ሲጫወት ሁለት ቁጥር ለብሶ የሚጫወት የነበረ ያኔ በጣም ነው የምወደው ሲጫወት። እዛ አዲስ አበባን ጓደኛዬ ነው። አዲስ አበባ ላይ ብቸኛ የተፈቀደለት የትም ቦታ ቁምጣ እሱ ብቻ ነው። አዲስ አበባ የትም ቦታ ሰርግም ጥራው የትም ጥራው ቁምጣ ይመጣል። ዴንጀር ይባላልና እዝናናለሁ። እሱን ያየው በቃ ተስፋ አለኝ። ሁለት ሆነናል። ስለዚህ ተመልካቾች ያሬድ ቁምጣ ለብሰው ቢመጣ እንዳትቀየሙት፣ የቁምጣ ወዳጅ ነው። ከዛ ድሬዳዋ ከተማ 2000 ላይ ሻምበል ኃይሉ ይዞ ፕሪሚየር ሊግ አስገባችሁት። አውራኝ እሱን ከ98 ኮተኔ ጨረስንና ሻምበል ኃይሉ ወደ ጨርቃ ከነማ ይዟቸው የመጣው ሲያረግ ይዞን መጣ። የተወሰኑ ልጆች ይዞን መጣ። 99 በጣም ደስ የሚል ጊዜ አሳለፈን። እነ ነብዩ እነ አዳነ እነሰ በጣም ትልልቆቹን አገኘን። ጥሩ ጊዜ አሳለፈን፣ ግን መግባት አልቻልንም ነበር። ከዛ ቴሌ የሚባል ቡድን ነበር። ከዛ እነሱም ሲፈርሱ ከዛም እነ ቢናም ቴሌ ነበርክ እንዴ? አልነበርኩም። እነሱ ድሬዳዋ ውስጥ ከሚቆጩኝ ቡድኖች አንደኛው ቴሌ። አዎ ልጆቹን ስታይ ደግሞ ይቆጫል። አሁን እንደ ብርሃን ፍጥነት መጥቶ የጠፋ ቡድን እጅግ በጣም ልጆቹን ደግሞ ስታይ የሚቆጫል። እነ መሊዮን እነ ቢናም ስንዝሮ ቢናም ጆሮ ኤፍሬም አሽነፈታ ኤፍሬም ስታያቸው ቲሙና ልጆቹ በቃ ትክክል ነበር የተገናኙት። በጣም እንደሙገር ማለት ነው። እና እነሱ ሲፈርሱ እኛ ጋር መጡ። ሌላ ጉልበት አንድ ያገባውባቸው እነሱ ላይ ዲቪዚዮን እንትና አሰልጣኛችን ግርማ ጥንቅሽ ነበር አክብቼ አስታውሳለሁ። አዎ በጣም ጠንካራ ቡድን እሱ ላይ ጎል ማግባት በጣም እንዴ ያያልኩ እኮ ልጆቹን ስታይ ነው የምትፈራው። አዎ የደረሱ ስትል በጣም ደርሰዋል ልጆቹ። ስለዚህ ቲሙ ትክክል ነበር የሰበሰበው ማለት ነው። እና እዛ ሆነን 99 ጨረስን። 2000 ላይ ዝም ብለን የጀመርነው ማለትም እንዲህ ያው ታቀዳለህ ዝም ብለን እንጂ እንዲህ በጣም እንገባለን ብለን አላሰብንም። ግን ከቀን ወደ ቀን በጣም ሶሊድ ሆነ። ከቀን ወደ ቀን እኔ አስታውሳለሁ። እንደውም 99 ላይ ፖሊስ ካስታወስ ምዝገባ ነው። ፖሊስ ወደ 6-7 ልጅ ከኛ ገብቷል። ትሬኒንግ መተን ኮኔል ሜዳ ነበር ትሬኒንጋችን። ስንመጣ ማንም የለም። ቃድሮ ካስታወስ እነ የሳጵያኑ ልጅ ዘይኑ የቶፊክ ወንድም 7 ምናምን ይላሉ። ትሬኒንግ የት ሄዱ ምናምን ያኔ ስልክም ብዙ ስለበር ነበር። የት ሄዱ ሲባል ፖሊስ ተመዘገቡ። ኧረ በቃ ባህሪ ሙሉ ገብቶ ነበር። ከዛ ነው ተመልሶ መጥቶ መጫወት ጀመሩኛ ጋር ባህሪ ለጋሪ እና እዛን ጊዜ በጣም ወደ ፖሊስ ይኬድ ነበር። ኳሱ ምንም ተስፋ አልነበረው። ምንም ነው ከነማ ቤት 500 ወር ይከፈለ ፖሊስ ቢያንስ አየህ ሙያውም ደስ ይላል። ስለዚህ ሁሉም ሰው ፖሊስ መሆን ይፈልጋል። ቋሚ ስራ ነው። ኳሱ ብሰበር ምናምን የተባለ ያን ሁሉ ቻሌንጅ ያለፍነው እኛ ማለትም ኳሱን ለማቆየት ራሱ ወስደናል ሪስክ። ምንም ቤተሰብ እዚህ ጋር አለ። እንደገና እዚህ ጋር ኳሱ አይከፍልም። እንግዲህ ቋሚ ስራ ይሻላል ይሄኛው ይሻላል፣ ምንም ጥያቄ የለውም። ቋሚ ስራ ይሻላል ነው። 2000 ላይ ምርጥ አመት አሳለፈ። ምርጥ አበራ ኮች ኤንድ ፕሌይ ነበር። 99 ይጫወታልም ኮች የሚያደርግ ነበር። 2000 ላይ 100% ኮች ነው። ሻምበል ያሉ ምክትል ሆነ አበራ ሂርጶ ማለት ነው። አበራ ሂርጶ እና በጣም የሚገርም ነገር አሰጠን እሱ። ሻምበል ያሉ እዚህ ጋር ሁለቱ የተለያዩ ሰዎች ናቸው። በጣም ሁለቱም ደግሞ አስፈላጊ ግን ጦረኛ ናቸው። አዎ ምንም እኮ እንዴት ልበል ሜዳ ውስጥ እኮ ገብቶ ጎትቶ ቢያወጣ ደስ ይላል። ያወጣል እንደም አሁን ሜዳ ውስጥ ቀይ አይተህ ምናምን ትንሽ ተጨቃጭቃላ እሱ እየሮጠ ነው ወደ አንተ። አዎ ከዛ አንተ በዛ ነው ትቶ እሱ ይበዛ በዛ ተያይዘ እዚህና እዚህ እንዲህ ነው የምትመጡት እንጂ ከዛው ነው አይለ እና የዚህኛው ደግሞ ዘመናዊ ስልጠና አለ። እንደገና ኳስ ተጫውተውን ያቆመው። ስለዚህ የሁለቱም አስፈላጊዎች ነበር። እኔ ግን አበራና ቡሩኬ የአዲስ ከተማ ሰዎች እዳ አለባቸው በእነዚህ ሁለቱ አሰልጣኞች። በእውነት ተስፋዬ ሜዳ እኮ ድምቀት ነበሩ እጅግ በጣም ያበራ ድምጽ ጩኸት፣ የቡሩኬ ቀዝቃዛ ረጋ ያለ አሰልጣኝ መሆን በጣም እንዴ
እንግዲህ አስበው ሁለቱም እኔ አሳድገውኛል። አዎ ቡርኪ ወረወረኝ ወደ አበራ፣ አበራ ደግሞ የዚያኛውን አስቀጣ። አበራ ደፋር አረገ። አዎ ምን ካበራ ጋር ካለ በቃ ምን ይሰማል? አሁን ቡርኬም የሜዳው ላይ ነገር ይሰጣል፣ በእርግጥ ገቱን ይሰጣል። ሳይለንት ነው እሱ። አዎ ሳይለንት ነው። ያኛው ተው ሌላውን ቤተሰብ ጋር ይገባል። ሲናገረ ሲመክረ ቤተሰብ ጋር ይገባባል። በቃ አንተን ለማነሳሳት የማያደርገው ጥረት የለም እና አበራ 100% ኮች ሲሆን ቲማችን ተስተካከለ። ከዛ ምን አረጉ ሻምበል ጌታን፣ አቡቲን፣ አድላቸው፣ እድሪስን አመጡልን። አስበው እንግዲህ እኛ ገና ምንም ነገር ማናቅነን ሲያመጡልን የሚገርም ሆነ። እነሱን መስማት ማዳመጥ ጭራሽ ቲማችንን ስፒሪት ጨመረ። የነበሩት ደግሞ ተጋጣሚዎቻችን በጣም ከባድ ነበር። ሻምበል ደግሞ ይወዳል። አዎ ደግሞ ምን አለኝ ሰርግ እሱ ነው እንደላከው ሽማግሌ የመጀመሪያ እኔ ባይል ከይኖርማ ያቅ ነበር ቡቲ ጭራሽ እሱ እንትና ያይዛ መብራት ያለ ይያል ይነግረን ነበር። መብራት ያለ ይያለው ሚስቶቻቸው ምናምን ነበረ እና አንድ ቀን አምጥቼ ሚስቶቻቸውን ራት ላይ ሰርፕራይዝ አረኳቸው ልጆቹ ምናምን ይለን ነበር። እሺ ኮተን ይያል ከዛ አብረን ስንሰራ ደግሞ በጣም ተግባባን። ቤተሰቡን ስንሆን ኦሬዲ ከኔ ባህሪ ጋር ትንሽ ተመሳሳይ ነገር አለው። እሱ ትንሽ የሆነ ደምነት አለ። ስለዚህ ሽማግሌ መሆን ቀላል ነገር አይደለም። ታሪክ የሚያስታውሰው ነው ለልጆች ከሌ ብለምትለው ስለሆነ ሻምበል ላይ ያሉን ጋሽ አሌክስ ቡድን መሪያችን እና ታይዋን በጣም የእግር ኳስ ወዳጅ ጋሽ አዳነን አድርጌ በቃ ክርስትና አባቴን አድርጌ ላኩኝ። ደወልኩለትና ሻምበል ያሬድን ኢንተርቪው ላደርገው ነው አልኩት። አሁን ደግሞ ወደው ንገረው ደግሞ እንዳይረሳኔ ሽማግሌ እንደው እያለ ኧረ በጣም የሚገርም ጊዜ ነው ያሳለፍነው እሱና ግን ኮተኔ ስንት ዓመት ኮተኔ አንድ ዓመት ነው አይደለ? የት ነበር የሚወዳደረው? ብሔራዊ ሊግ። ኦኬ ብሔራዊ ሊግ ታች ሊግ ነው። ጎንደር፣ ደብረ ብርሃን፣ አረባም ሁሉ ሄደናል። ያን ሁሉ ነበር። አረንጓዴ ማሊያ የምትለብሱ አረንጓዴ ማሊያ የዛ ጊዜ ታስታውሰው ሆነ ጠቆር ያለ ልጅ ተከላካያችሁ አባድር በጣም በህይወት ከሚቆጩኝ ተጫዋቾች አንደኛው እሱ ነው። የሚገርም እዛ ውስጥ ፎቶ ላይ ካሉት ውስጥ 200 ብር ደሞዝተኛ 350 ብር እና 500 ብር ደሞዝተኛ ነው። እሺ 500 እና አብይ ደቻቶ እነ ነቢያት ምናምን ናቸው። 350 ደግሞ እኔ ፔሌ ያረሩ ውብሸት ሌሎቹ ደግሞ 200 ብር ናቸው። ኃይልዬ 500 ብር ነው። ሌሎቹ 200 ብር ናቸው። እንግዲህ አስብ በ200 ብር ነው አባድር የሚጫወት። ከፕሮጀክት ነው የመጣው ገና ዋንጫ በልተው 98 ቅጥል ስም አለው ቡጤ ነው ፊቱ ራሱ ከዛ በላይ አይቼው አላውቅም። እኔም ግን ይቆጨኛል። ቤተሰብ መስርቶ ምናምን በጣም እንደዛ አለው። ቤተሰብ መስርቶ እየኖረ ነው ብሎ ግን ካየን ግን በጣም እንደሚቆጨኝ ነግረዋል። እጅግ በጣም የነበረው ያቺ ታክል ፐርፌክት ታክል የምሬ ነው። በዛ ሰውነት እንደዛ አይነት ታክል አራጋው ላይ ነው የማየው። በጣም ጥርግ በቃ ከኳስ ጋር ነው እጅግ በጣም ደግሞ ይቆማል አብሮ ከኳስ ጋር ይተኛል እና በጣም ደግሞ ዲሲፕሊኑ ይገርማል። ሐሰን እሱ የሚገራረሙ ልጆች ነው። ያሬዶ እንቀጥላለን። የተከበራችሁ ተመልካቾቻችን ከያሬድ ዘውድነህ ዲላፕ ጋር የምናደርገው ቆይታ 30 ደቂቃ እንዳያችሁት በዚሁ ተጠናቋል። ግዴላችሁም የሳምንት ሰው ይበለን። ሳምንት ደግሞ በክፍል 2 እንገናኛለን። የሳምንት ሰው ይበለን። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርቷል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴ ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን